ሄይ ድምፁን ከፍ አድርጉት። ዛሬ የኛ የወረቀት ጄት በጣም ከፍ ብሎ ይበራል። ይሄ ሰዓት ጋር መሆኑንም ነገር ይዞብኛል። ስሚ ጓደኛዬ ሰዓቱን እያይሸልኝ እሺ። በጣም ውድ ዋጋ ነው ያወጣው። ሄይ አረፈታቢ አሁንም ሊሰርቀው ይችላል። ተመልከቱ ኦርጀት ሰማያዊውን እያሸነፈው ነው። ዋው እውነትም ደስ ይላል። አሁን እኔ እንዲህ ሰዓትስ ሲናር አንቻን ስተሽው ነው እንዴ? በፍጹም እኔ እዚህ ነበርኩኝ እኮ። ወይኔ የዳይመንድ ሰዓቴ የፊት እዚህ ነበር እኮ። ስልቴ ተሰርቋል። የጆሮ ጄጤ ጠፋ። እና እዚህ ፌስቲቫል ላይ ምንድነው የተፈጠረው? ሌቦች እየዘረፉ ነው። ግን እንዴት? ዛሬ ከተማችን ላይ የካይት ፌስቲቫል ይከበራል። ደስ የሚል ይመስለኛል። እኛም ማክበር አለብን። ሰላም አለቃ፣ ቀኑን በደስታ ለመጀመር መጥቻለሁ። መልካም የካይት ፌስቲቫል ቀን አለቃ። አሊያ እሱ ካይት ነው ወይስ የምግብ ዝርዝር? አለቃ ይሄ የሳምቡሳ ጀት ነው። ከዛ ይሄ ጀት ሲበር ሁሉም ሰው ይረባዋል። ከዛ እነሱ ግራ ሲከቡ የካይት ፌስቲቫል አሸናፊ እኔ ሆናለሁ። በቃ ይሄን ታፋጭ ብላ ጥሩ ይመስለኛል። በዓሉን ማክበር ጥሩ ሀሳብ ነው ግን ውድ መርባሪ ማሁን ከተማችን ሙሉ ማለት ይቻላል ዛሬ ሰላም አይደለም። ተረብሸዋል። ህዝቦችም ተሰብስበዋል። ጠባቂዎችም ብዙ አሉ። ግን እቃዎች ሳይታዩ እየጠፉ ነው። ምንም የታየ ሌባም የለም። የሚሮጥ ሰውም አይታይም። እቃዎች ቦታቸው ላይ ተቀምጠው ግን በቀጣዮቹ ሰከንዶች እየጠፉ ነው። ይህን ሚስጥር መፍታት አለብህ። ከዛ 50 ነጥብ ተሸንደማንደር። የማይታይ ምንም ነገር የለም አሊያ። ምናልባት እኛ በተሳሳተ እይታ አይተነው ይሆናል። በደንብ መመልከት አለብን። የማሁል ወዳጆች የዛሬው የወንጀል ኬዝ የማይታየው ሌባ ነው። ሁላችንም እንደዘጋጅ አስተሳሰብና እርምጃ። ግን ከመጀመራችን በፊት ላይክ አድርጋችሁ ችግሩን እንድንፈታ ማገዝ አለባችሁ። ሰብስክራይብ የሚለውን በተን በመጫንም ደውሉን አብሩት። እናም የሚበር የካይት ጄት ከወደዳችሁ ደግሞ ላይክ የሚለውን በተን ስማሽ አድርጉት። ማሁል አለቃ ተመስገን ነው መጣ ሄደን የኔ የዳይመንድ ሰዓት ጠፍቷል። ለታይ በብዩ ሺብር ነው የደዛውት። ሆሊፊክም በደንገት ፐርወ ጠፍቷል ነው ያሚ። አየር ላይ ነው ማቤት ወይስ እንዴት ነው? ክንፍ ምናምን አውጥቶ ሲበር አይተሹ ነበር ወይስ እየቀለዳችሁ ነው? አሊያ ካልዱ በኋላ እና ሰዓት ቤቱ ጋር ነበር የተቀመጠው። የመስታወቱ ጠረጴዛ ላይ እዚህ ጋር የ5 ሰከንድ ዞር ብዬ ሰመንስ ፑፍ ጠፍቷል። አለቃ እዚህ ፎቅ ላይ ምንም ሰው የለም። አስተናጋጆች ብቻ ናቸው። የማይታየው ሰው ከዚህ ዘሎ እንዳይሆን። ሰውየው የማይታይ ላይሆን ይችላል ግን ፊዚክስ መቼም ተመልከች። እዚህ ጋር መስታወቱ ላይ ቀጭን ቅርጽ ይታያል። ከዚህ ጋር ሰዓቱን አንስተውት ሳይሆን ጎትተውት ነው። ተጎትቶ ግን በማን? ቦታው እኮ ሙሉ ባዶ ነው። እና ይሄ ሌላ ማስረጃ ነው። የማሁል ወዳጆች ጥያቄ ቁጥር 1 እዚህ ጋር ፒንክ ቀለም ያለው ፓውደር ተደፍቷል። ይህን ኬዝ ለመፍታት ፓውደሩ ይረዳናል። ተመልከታችሁ ንገሩኝ ምንድን ነው? ይህ ከለር ያለው ፓውደር አይደለም፣ ምክንያቱም ያንጸባርቃል። ሜካፕ ሳይሆን የተሰበረ መስታወት ነው። ምናልባት ሴትዮዋ ራሷ ተናዳ የሰበረችው አምባር ቢሆንስ? አይደለም ማዲያ፣ አምባሩን ሰብረው ቢሆን ብዙ ይሆን ነበር፣ ግን ይሄ ፓውደር ነው። ግን ጥያቄው እዚህ መስታወት ላይ ከየት መጣ? የወደቀውም የተሰበረም ነገር የለም። ብቻ ያለው ንጹህ ጠረጴዛ ላይ ከፓውደር ጋር ነው። በጣም የሚገርም ነው። መርማሪው ሌላ ዘረፋ ፎቅ 5 ላይ ሌላ ስልክ ተሰርቋል። እንሂድ አሊያ። ቆይ እዚህ ምን አይነት ጥበቃ ነው ያለው? ውድ የሆነ ስልኬ ሰልፊ ተነስቼበት ስመልስ ተሰወረብኝ። ስማ ሰልፊ ስትነሳ ስልክህ እጅ ላይ ነበር? አይ እኔ ሌላ ስልክ ነበር የተጠቀምኩት። ውድ ስልኬ ደግሞ ጠረጴዛው ላይ ነበር። ጠረጴዛውን አሳየኝ። እዚህ ላይም ተመሳሳይ ምልክት ጭረት ብቻ ነው። ግን አለቃ ይሄም እንደዛው ባዶ ነበር። ሰዎቹም ወጥተዋል እኮ። ይሄማ በቃ የማይታይ እጅ ነው። እጅ በፍጹም ላይታይ አይችልም አሊያ። የሆነ ኃይል ተጠቅመው ነው የሚሆነው። የማሁል ወዳጆች ጥያቄ ቁጥር 2 ይህንን ጠረጴዛ በደንብ ተመልከቱት። ስልኩ ጠፍቷል፣ ግን ሌባው በቸኮላ እንዴት እንደሰረቀ ምልክት ጥሎ ነው ሄደው። እና ሰዎች ምልክቱን ሞክት ይችላላችሁ?
የጠረጴዛውን ልብስ ተመልከቱት፣ የታጠፈ ይመስላል እና ምንም ንፋስ ስላሌለ ሊያጥፈው አይችልም። ስለዚህ ይሄ ማለት የሆነ ሰው ስልኩን ሊያነሳ ሲሞክር በድንገት ልብሱን አበላሽቶታል ማለት ነው። ልክ እንደ ፊሽንግ። አለቃ ታዲያ የሆነ ሰው ሰዎቹን በፊሽንግ መልክ ዘርፏል ነው የምትለኝ? ግን ቆይ አለቃ እንዴት? ዙሪያችን ተመልከት፣ ምንም አይነት ፎቅ አጠገባችን የለም። ምናልባት ያ ቅርብ የሚባለው ፎቅ ራሱ 100 ሜትር ይርቃል። ስለዚህ አንድ ሰው በዚህ ፍጥነት እንዴት ከአንድ ፎቅ ላይ ይሰወራል? ይሄ በፍጹም የማይሆን ነው። ትክክል አሊያ፣ ማንም በዚህ ርቀት ሊጠፋ አይችልም። ከግራውንዱ ያለው ርቀት ብዙ ስለሆነ መንገድም የለም። ምናልባት መንገዱ በአየር ላይ ነው። አየር ላይ? አራት ከልድ አለቃ። ምን ይሄና ሌባው ስፓይደርማን ነው እንዴ? አይደለም፣ ግን ያገኘሁት ይመስለኛል። ሌባው በዙሪያችን አይደለም፣ ከኛ በላይ ነው ያለው። የተጎተተው ምልክት የሚያሳየው ወደ ኖርዝ ነው። ንፋሱም ደግሞ እየነፈሰ ያለው ወደ ኖርዝ ነው። ስለዚህ ይሄ ነገር እየመጣ ያለው በንፋስ ኃይል ነው ማለት ነው። ሌባው በጣም ስማርት ነው። መሬቱን አይደለም የሚጫወተው በጂኦሜትሪ ነው። ሌባው እነዚህን ሁለት ፎቆች መስራት ከፈለገ ልክ የአሳ ማጥመጃ አይነት ይጠቀማል። ከዛ መመልከቻ ነጥብ ይፈልጋል። መመልከቻ ነጥብ? የማሁል ወዳጆች፣ ጥያቄ ቁጥር 3 ሌባው ሁለቱንም ቦታዎች የሚያይበት አሪፍ መመልከቻ ይፈልጋል። ካርታውንም ተመልከቱ። ንፋሱ ከሳውዝ ወደ ኖርዝ እየነፈሰ ነው እና ሁሉም የወንጀል ቦታዎች ላይ ምልክት ተደርጓል። ተመልከቱ። ሌባው የትኛው ፎቅ ላይ ሊደበቅ ይችላል? ፎቅ አንድ አጭር ሲሆን በዛፍም የተሸፈነ ነው። ሶስተኛው ፎቅ ደግሞ ያለው ወደ ኖርዝ ነው። ስለዚህ ሌባው እዛ ላይ ካለ ለመስረቅ አይችልም፣ ምክንያቱም ንፋሱ ይከለክለዋል። ይህ ማለት በትክክል ፎቅ 2 ላይ ነው ማለት ነው። ረጅም ነው፣ በጣም ይመቻል። ስለዚህ በቀላሉ ንፋሱን ተጠቅሞ እቃዎችን መውሰድ ይችላል። ስለዚህ ያልክኝ እዛ ላይ ቁጭ ብሎ ያጠምዳል ነው? በትክክል ፎቁ የስካይ ላይን ኮንስትራክሽን ነው፣ ገና በመሰራት ላይ ነው ያለው። ስለዚህ ምንም ጥበቃ አይኖረው፣ ለመደበቅም ምቹ ነው። አሊያ እንሂድ። እዚህ ሆነን ሌባውን አንይዘውም፣ ሰማይ ላይ ሆነን ነው የምንይዘው። አለቃ ምናልባት የሳምቡሳ ጀቴን ሊያዝ እንዴ? ምናልባት ያው ከባድ ብድብ ከገጠመን ብዬ ነው። ያዡ አሊያ፣ ሊያስፈልገን ይችላል። ፈጣኝ ዞያ፣ ንፋሱ አሪፍ ነው። የኔ ካይት ለመብራት ተዘጋጅቷል። እሺ አሊያ፣ በቃ የመጨረሻው መብራት እያያዝኩት ነው። በዘመዱ በደንብ ማያያዝ አለብኝ እንደነክ። ለዛ ነው አያያዝኩት። አሁን በኋላ ወዴት የማይወድቅም። ማጥመጃ፣ ገመድ፣ ንፋስ፣ ከዛ መኮተት። ጥሩ ስራ ዞያ። ሳታስቢው ለዚህ ኬዝ የሚሆን ማሳያ ሰርተሻል። ማሳያ? ክንኮኛ ጀቱን ብቻ ነው የሳመር ነው። አዎ አሊያ፣ ራሱ ነው ትክክለኛው ነገር ነው የሰራሽው። ሌባው ልክ እንደዚህ ነው የሚሰራው። ስለዚህ አሊያ፣ አሁን ዘረፋው እንዴት እንደፈጸመ አግኝተሽዋል። ሀይት ፌስቲቫል በዓሉን እያከበሩ ግንሜ ስጦታ አገኛለሁ። ታርጌት ተደርጓል። የዳይም 1 ሰዓት። ንፋፉም ወደ ኖርዝ እየነፈሰ ነው። ስለዚህ ንፋፉን ለመንሸራተት ይረጋናል። እሺ፣ በማጥመጃ የምንሰራው ሰዓት ነው። ትንሽ ሂድ። ቀስ ብለህ ወደ ጠረጴዛው ሂድ። አገኘሁት። አሁን ጎትተው። አለቃ፣ ያልከኝ ስለዘረፈው አውቀሻለሁ፣ ግን ከዛ ዝም አልክ እኮ። ዝም ብለህ መደገፍ አቁምና ንገረኝ እንጂ። አሊያ፣ ዞያ ምን እንደሰራች አስታውሺ። እሷ ትንሽዬ ማጥመጃ ከመብራቱ ጋር አድርጋበት ነበር። ስለዚህ እና ታዲያ? ስለዚህም ሌባው ልክ እንደዚህ ተመሳሳይ ነገር ነው ያደረገው። በመብራት ፋንታ ማጥመጃና ገመድ ነው ያደረገው። ይገርማል። ስለዚህ ጉዳዩ የአየር ላይ ዘረፋ ነው። ይሄ ሌባማ የፊዚክስ ፕሮፌሰር ነው መሰለኝ። አሊያ፣ የሳምቡሳ ጀቴሽን ያዥና እንሂድ እና ጉዳዩን ለማወቅ ገመዱም ያስፈልገናል። እሺ አለቃ፣ የኔ የሳምቡሳ ጀት ተዘጋጅቷል። በደንብ አድርጌ የሌባውን መስመር ቆርጥበታለሁ። መቼም እንዳይረሳኝ ነው የማደርገው። እሺ በቃ ነገ ጠዋት የመጨረሻ እርምጃ እንወስዳለን። ተዘጋጅ። ቀጣይ ታርጌት ያ የሚያምር የወርቅ አንገት ሐብል ነው ፎቁ ላይ። አለቃ፣ አንገቴ ፎቶ ላይ እያስቸገረ ነው። ለምንድን ነው የማይታየው? ተረጋጊ እንጂ አሊያ፣ ሌባው ለመስረቅ እየተዘጋጀ ነው። ምን?
ቆይ ይሄ ሌላ ካይት ከየት መጣ? ስራዬን ሊያበላሽብኝ ነው? የስ አለቃ አጥምደኸዋል። አሁን ቁረጥበት። ወደ ሳምቡሳ አንቀይረው። ሊያመልጥ እየሞከረ ነው። ኃይል መጨመር አለብኝ መሰለኝ። አይሆንም። ወይኔ ጀቴ፣ ወይኔ ግፋቴ። ጌም ኦቨር። አገኘኸው። ዋው ተሸንፏል። ታርጌቱ ከሽፏል። የተሰረቀቱን ሙሉ ዕቃዎች ወድመዋል። ዋው አለቃ፣ ምን አይነት አቆራረጥ ነው የቆረጥከው? የሰውየው ካይት ወድቆ ቀረኩ በላዩ። አዎ ጀቱ ተቆርጧል፣ እቃውም ተገኝቷል። ግን ሌባው ሮጦ አምልጦ መሆን አለበት። ወይኔ በቃ እስር ቤት መግዛቴ ነው። መንገድ ዙረው አንድ ወደዛ ቆርጣቸዋል ነው። ኦህ አዎ፣ አየር ላይ ያንተ ቸት ከቆረጥን በኋላ አሁን መሬት ላይ ትንሽ መጫወት አለብን። አለቃ ምን አይነት ፍጥነት ነው? ገና ስመታው አንተ አሰርከው። አሪፍ የቡድን ስራ። ችግሩ ተፈቷል። ችግሩ ተፈቷል። የተሰረቁትን ዕቃዎች መልሰናል። ስለዚህ አለቃ አሁን በቃ 25 ነጥብ አገኛለሁ አይደለ? አሊያ በዚህ ሰዓት 20 ነጥብ ብቻ ነው። ምክንያቱም 5 ነጥብ ለዞያ ነው። እንዴ ለምን አለቃ? የመሆኑ ወዳጆች እስኪ ያስቡ። ከአሊያ ላይ ቀንሼ ለዞያ 5 ነጥብ የሰጠሁበትን ምክንያት ንገሩኝ። ሰላም፣ መርማሪ ማሁል ነኝ። እንኳን ለገና በዓል ሁላችሁንም አደረሳችሁ። ዛሬ ሁላችሁንም እንኳን አደረሰ ማሁል እያላችሁ በኮሜንት ጻፉ። ታዲያዋ አንድ ሰው እንዳይቀር ሁላችሁ። እኔም አሊያ እባላለሁ። ሁላችሁንም እወዳችኋለሁ። እንኳን አደረሳችሁ። ዛሬ ደግሞ ገና መሆኑን በማስመልከት አንድ ቪዲዮን ጋብዛችሁ። Wow, look at that! Happy holidays, everyone! ልጄ ይህን ስጦታ ጠዋት ስታዩ በጣም ደስ ይላታል። ልክ ብለሃል። በቃ መብራቱ ይጥፋ። ዋው ሌላ ስጦታ! ዛሬማ በቃ ልጄ ሪያ ደስተኛ ትሆናለች። ተሰርቀዋል? ግን እንዴት? ስጦታዎቼ ወይኔ ተሰርቀዋል። ሳንታ ክሎስ ስጦታዎቹን መልሶ ወሰዳቸው። ይሄ ነገር በከተማው ሁሉም ቦታ እየደረሰ ነው። ታዲያ ስጦታዎቹ የት ገቡ? እያንዳንዱ ኳተሮች ጫፍ አሉ። ኃይል ካልሰራ ጭንቅላት ግን ይሰራል። ኦ ሜሪ ክሪስማስ አለቃ። አሊያ እና ዛሬ የስጦታ መሸጫ ሱቅ እንሂድ እንዴ? እኔ ሳንታ አሊያ እባላለሁ። ተመልከት፣ ለልጆች ያመጣሁትን ነገር፣ ወፍራም ልብሶች፣ አሻንጉሊቶችና ልዩ ልዩ ሽልማቶች። ጭንቅላቴ ፓወር አለው፣ ግን ሳምቡሳ በጣም ወዳለሁ። አንተስ ትፈልጋለህ? ጥሩ ስራ ነው አሊያ፣ ደስ ይለኛል። እኔ ከመርማሪዎች የመጣ ደብዳቤ። አለቃ ቶሎ ክፈተው። ምናልባት ስለዛ ሳንታ ሌባ ይሆናል። እስኪ እንየው። አለቃ ማሁል፣ ሳንታ የተባለው ሌባ ከተማውን ረብሿል። ትልቅ የስጦታ ሳጥን በር ላይ ማታ መጣ፣ ግን ጠዋት ቤቱ ተሰርቋል። ስለዚህ ይህን ችግር በመፍታት የሕፃናቱን ደስታ መመለስ አለብህ። በዚህ ክረምት የምንፈታው ችግር 50 ነጥብ ብቻ ነው ያለው። ግን አሊያ ችግሩ ቀድሞ መጥቷል እና እንቆቅልሽ አፍካሪያን፣ ይህንን የሳንታ ሌባ ዛሬ አብረን በመያዝ እርምጃ መውሰድ አለብን። ግን ከዛ በፊት በመጀመሪያ ሰብስክራይብ ማድረጋችሁን አስታውሱ። እሱ ብቻ አይደለም፣ እኔንም ከወደዳችሁኝ አሁኑኑ ላይክ አድርጉ። መርማሪ ማሁል፣ እኛ ግራ ገብቶናል። የቤታችን ገንዘብ አልተሰረቀም፣ ግን ጌጣጌጦቹ ጠፍተዋል። የሚያስፈራው ነገር ግን የቤቱ ማስጠንቀቂያ አላርም አልጮኸም። ቤት ገባ ታዲያ? አለቃ ቤቱ ሙሉ አይቼዋለሁ፣ ግን ምንም የተሰበረ በር የለም፣ ምንም የተሰበረ መስኮትም የለም።
ይመስለኛል የማይታይ ሌባ ነው። አየር ላይ ነው እንደሚሄደው። ሌባው ቢሰወርም ግን አሊያ ከመሬት ስበት ሊያመልጥ አይችልም። የሆነ ምልክት ማግኘታችን አይቀርም። በጣም ይገርማል። የእንቆቅልሽ አፍቃሪያን፣ አሁን የጥያቄ ሰዓት ነው። ሌባው እንዴት እንዳመለጠ እኔ አውቄያለሁ። እናንተስ? እነዚህን የእግር ኮቴ ተመልከቱ። ወደ መስኮቱ ናቸው። ግን ትክክለኛው ጥያቄ እንዴት ወደ ውስጥ ሊገባ ቻለ ነው። ምክንያቱም ቤቱ ሙሉ በሙሉ ዝግ ነበር። ቆይ ሌባው የመጣው በመስኮት ነው፣ ግን በመስኮት አንገባም እያልከኝ ነው? ታዲያ ለመጀመሪያ ጊዜ ቤት ገባ? ይሄ አስገራሚ ነው። ከውጭ በር ከፍቶ ካልገባ ሌባው መጀመሪያ ውስጥ ነበር ማለት ነው። ውስጥ ነበረ? በፍጹም አይሆንም። ሁሉም ሰው ወደ ቤቱ ሄዷል። እኛ ብቻ ነን የቀረነው። ይሄ ማለት ማንም ሰው ካልቀረ ቤት ውስጥ የሆነ ሰው ተደብቋል ማለት ነው። ሚስተር ካርማ፣ ይሄ ትልቅ የስጦታ ሳጥን ከየት መጣ? ይሄ ነው ትላንት ማታ የኛ በር ላይ ተቀምጦ ነው። ያው ሳንታ ክሎስ ይሆናል ያስቀመጠው። ከዛ ወደ ውስጥ አስገባ ነው። በጣም ይገርማል። እስኪ ለማንኛውም አሊያ ሌላኛውን የተሰረቀው ቤት እንሂድ። መርማሪዎች፣ የኔ ዳይመንድና የአንገት ሐብሎቼ ጠፍተዋል፣ ግን በበሩ በኩል ማንም ሰው አልገባም። እሺ እመቤት፣ ይህን ሳጥን ትላንት ማታ በር ላይ ነው ያገኘሽው? አዎ፣ ትላንት ማታ ሳንታ ክሎስ ስጦታ ስለላከልን ወደ ውስጥ አስገባ ነው። በጣም የሚገርም ነገር ነው። የማሁል አፍቃሪያን ይህን ምስል ተመልከቱት። ከመሰረቁ በፊትና በኋላ ያሳያል እና የጠፋውን ዕቃ መፈለግ ትችላላችሁ። እዚህ ፎቶ ላይ እነዚህ ሶስቱ አሉ፣ ግን ሌላኛው ላይ የሉም። ጠፍተዋል ማለት ነው። እስኪ እናንተም ይህንን የእግር ኮቴ ተመልከቱ። ምን ይመስላችኋል? እዩት። ሁለተኛው ቤት ላይ ካለው ጋር በደንብ ይመሳሰላል። ግን ለምን ትንሽዬ ሆነ? ይገርማል። እና ደግሞ ሁለቱም ቤት ውስጥ ተመሳሳይ ሳጥን። ከዛ ማሁል ከሶስቱም ቤቶች ተመሳሳይ ፎቶዎችን አነሳ። አሊያ ተመልከቺ። እያንዳንዱ ወንጀል ተመሳሳይ መንገድና ተመሳሳይ የእግር ኮቴ ያለው ምን ይመስልሻል? የእንቆቅልሽ አፍቃሪያን፣ እኔ አውቄዋለሁ። እናንተስ? አዎ፣ ትንሽዬ ሌባ ይመስላል። አጭር ሰው ወይም ሕፃን ልጅ ነው። ሳጥን ውስጥ ከተደበቀ በኋላ ከዛ እስኪመሽ ይጠበቃል። ከዛ በኋላ ይሰርቃል ማለት ነው። አሁን ገባኝ። ይሄ ሌባ በጣም ስማርት ነው ባክህ። ሶፊያ የእኛ መረጃ አቀባይ፣ ምናልባት እነዚህ ሳጥኖች እንዴት እንደሚሰሩ ታውቃለች። መርማሪ ማሁል፣ ምን ተፈጠረ? በዚህ ሰዓት እንዴት ደወልክ? ሶፊያ፣ ስለ ስጦታ ሳጥኖቹና ስለ ደብዳቤው መረጃ ማግኘት እፈልጋለሁ። ልትረጂኝ ትችያለሽ? እሺ፣ የደብዳቤው ወረቀቱ ከኖርዝ ስታር ሲሆን ግን ከተዘጋ ዓመት አልፎታል። የኔ ኔትወርክ እንደሚያሳየው ከሆነ ደግሞ እዛ አካባቢ ባለፈው ሳምንት አንዳንድ እንቅስቃሴ ሲደረግ አይቻለሁ እና አንድ አጭር ሰራተኛ እዛ አካባቢ አለ። ፌመስ የሆነ የሰርከስ አርቲስት ነው። ሰርከስ አርቲስት? አሁን ገባኝ። እንደፈለገ ሳጥን ውስጥ መግባት ችሎታ አለው ማለት ነው። አመሰግናለሁ ሶፊያ። አንድ ነገር ይቀራል ማሁል እና ሌቦቹ አሁንም አንድ ትልቅ ስጦታ ዛሬ ማታ አዘጋጅተዋል። አቅጣጫውን እልክልሃለሁ። አቅጣጫውንም ተከትለው ያገኙት ቦታ የአሻንጉሊት ፋብሪካ ነበረ። እነሱም እዛው ሄዱ። የአሻንጉሊት ፋብሪካ? እሺ በቃ ከተማው ላይ 5 የአሻንጉሊት ፋብሪካ አለ፣ እንሂድ። ስድስት ወር ሙሉ ወደዚህ ሰው ገብታ አያውቅም። አለቃ፣ ሁሉንም ቦታዎች አይተናል፣ ግን ምንም እንቅስቃሴ የለም። ምናልባት ሶፊያ የተሳሳተ ቦታ ነግራን ከሆነስ? ሶፊያ ምንም አልተሳሳተችም። እኛም እንቆቅልሹን በትክክል ፈተናል። ግን ምናልባት የትኛው ፋብሪካ እንደሆነ ስላላወቅን የእኛ ስህተት ሊሆን ይችላል። ግን አለቃ፣ ያገኘናችሁ ሁሉም ፋብሪካዎች እኮ አይተናል። ምንም የቀረ ነገር የለም። ሄሎ ዞያ፣ መልካም ክሪስማስ። የክሪስማስ ስራና እንዴት እየሄደልሽ ነው? ጥሩ ነው አሊያ። እነዚህ ህፃናት ሲስቁ ማየት ደስ የሚል ደስታ አለው። ግን እናንተ የተጨነቃችሁ ትመስላላችሁ። ችግሩ አልተፈታም እንዴ? ውይ ባክሽ፣ እሱን አትጠይቅኝ። ያናድዳል። ሁሉንም ቦታዎች አይተናል፣ ግን ልፋት ብቻ ነው። ችግሩ አቅጣጫ ላይ ነው ዞያ። ደብዳቤው የመጣው ከኖርዝ ስታር ሲሆን መልሱም ደግሞ የአሻንጉሊት ፋብሪካ ነው። ግን የሚሰራ ፋብሪካ አላየንም።
አለቃ ምናልባት ሌቦቹ የተዘጋ ፋብሪካ ላይ ቢሆኑስ? የተዘጋ ፋብሪካ? በትክክል አሊያ። ሶፊያ ያለችንን አስታውሺ። ደብዳቤው መጥተው ከኖርዝ ስታር አይደለ? አዎ። እና ታዲያ ካርታውን ካየሹ ደግሞ ደብዳቤው ከመጣበት ጀርባ በር አለ። እሷ አጠገብ ያለሙ ያረጀ ፎቅ አለ። እነሱም ፋብሪካ ነበረ። ለ5 ዓመታት ያክል ተዘግቶ ነበረ። ለዛ ነው የሚሰሩ ፋብሪካዎችን ማግኘት ያቃተን። ኦ፣ የተዘጋ ፋብሪካ ማለት ምንም ጥበቃ ያሌለው ምንም ሰራተኛ ያሌለው መደበቂያ ነው። በትክክል እዛ ያለው ድብቅ በር ዕቃዎችን ለማስገባት ቀላል ይሆናል። ለዚህ ነው ማንም ሰው ያላወቀባቸው። አዎ፣ የተዘጉ ቤቶችን ሁሉም ሰው ይረሳቸዋል፣ ግን በውስጣቸው ድብቅ ነገር ይሰራበታል። ጥሩ ጭንቅላት ዞያ። ትክክለኛውን ቦታ እንድናውቅ አድርገሻለሁ። እናመሰግናለን ዞያ። አንቺ የመንግዜ ምርጡ መርማሪ ነሽ። አሁን እንያዛቸው። ቦብ፣ የዛሬው ዘረፋችን ትልቅ ነው። አለቃ እኔ አሁንም እየፈራው ነው። ድንገት እዛ ሳጥን ውስጥ ታፈነ ብትሞትስ? ለፖሊሶቹ ምን ልላቸው ነው? አለቃ ይህ ሳጥን ውስጥ ሞተ እንድላቸው ነው እንዴ? ምን ሆነሃል አንተ? ይሄ እኮ የሚገርም ቴክኒክ ነው። ድሮ ግሪኮች ከ1000 ዓመት በፊት ይጠቀሙት ነበረ። አሁን ደግሞ እኔ ልጠቀመው። ተመልከት ስራዬን። ዋው ትልቅ ስጦታ። ከባዱን የጥበቃ ሂደት አልፌዋለሁ። ሰዎቹ ስጦታ ሲያዩ በራሳቸው ከፍተው በገዛ እጃቸው ያስገቡኛል። ሰዎቹ እስኪተኙ መጠበቅ አለብኝ፣ ግን ግሬ ደነዘዘ። ገና ምን ነበር ያልኩ? ይኸው በመስኮት ስሪን ጨርሼ መጣሁ። ዋው አለቃ፣ አንተ ሳይንቲስት ነህ። እኔ ሳይንቲስት አይደለሁም፣ አርቲስት ነኝ። እና አሁን ሌላኛው ሰዓት ነው። ቦብ፣ በጥንቃቄ ሳጥኑን ቀዳዳ አርግበት። አየር ያስገባል፣ ግን ብርሃን ማስገባት የለበትም። ከማዮር ቤት ሰርቄ ስወጣ 3 ሰዓት ላይ ከቤቱ ጀርባ ጠበቀኝ። እሺ አለቃ፣ በቃ አንተ ግባ፣ እኔ ሳጥኑን ላስቀምጠው። መልካም ምሽት አለቃ። ነገ ጧት ሀብታሙንን እንገናኛለን። እሽ አሊያ፣ አትዘናጊ። ተመልከቺ፣ ማሽኑ አሁንም ያካትላል። ይህ ማለት ከትንሽ ደቂቃ በፊት የሆነ ሰው እየሰራበት ነበረ። ስጦታዎችን አዘጋጅተዋል እዚህ ጋር እና ተመልከቺ፣ ከዚህ ቦታ ትልቅ ሳጥን ተነስቷል። ይህ ማለት ስጦታውን ይዘው ሄደዋል ማለት ነው። ማሁልና አሊያ ሌቦቹ የት እንደሚሄዱ ምልክት እየፈለጉ ነበረ። ቢሆንም ግን አንድ ምልክት ማግኘት ችለዋል። ወይኔ፣ ሌቦቹ ማዮር የተባለ ትልቅ ሰው ቤት እየሄዱ ነው። ዛሬ ማታ ሊዘርፉት ይችላሉ። አለቃ፣ ያ ቤት ተዘረፈ ማለት እኔ የማሰብ ችሎቴን ላጣው እችላለሁ። ፈተን እንጂ። አታስቢ አሊያ፣ ካም በኋላ አይመልጡንም። መልካም ገና፣ ይሄ ከሳንታ የተላከ ምርጥ ስጦታ ነው። ለማዮር ስጦት። ግን መሽቷል፣ አርፍደሃል። ይቅርታ አለቃ፣ ስጦታዎች ሳመጣ ትራፊክ ይዞኝ ነው። በቃ እዚህ ጋር ፈርም። ኦህ፣ በጣም ይከብዳል። እባክህ። ቀላል ነው፣ አታስብ። ውስጡ ጂኒየስ ሰው አለ። አውጭ አፍንጫዬ። አሁን የማዮርን ሀብት በአንድ ጊዜ ነው የምቆርጠው። በቃ እዚህ ጋር አድርገው። ማዮር ራሱ ጠዋት ይክፈተው። በተሳካ ሁኔታ የማዮር ቤት ገብቻለሁ። ማዮር የወርቅ ሳህኖች እንዳሉትም ሰምቻለሁ። ዛሬ ማታ በወርቅ ሳህኖቹ ኬክ ልበላ ነው። 30 ደቂቃ ብቻ ልጠብቅ፣ ከዛ ወደ ስራዬ። እዛው ቆሙ። ማን ናችሁ? መርማሪ ማሁል። እሽ፣ ዝም በል። የማዮር ቤት ውስጥ ሳንታ አለ። ሄደን ልናወጣው። በጭስ ማውጫ አይደለም የገባው፣ በፊት ለፊቱ በር ነው። ግን ማንም ሰው ወደዚህ አልገባም ነበረ። ቀደም ያስገባችሁ ሳጥን አለ።
ችግሩ እዛ ውስጥ ነው ያለው። በሩን ቆልፉት፣ ማንም ሰው ከግቢ እንዳይወጣ። አለቃ በመጠበቅ ብዛት እግሬ ደነዘዘ። ሌባው እዛ ውስጥ እንቅልፉን ተኛ እንዴ? መታገስ አለብሽ አሊያ። ሌባችን እስኪወጣ መጠበቅ አለብን። አሃ የብር ሽታ እየሸተተኝ ነው። ሜዮር ተኝቷል። ሲነቃ ወርቁን አያገኝም። ይሄ የአበባ ማስቀመጫ ለእናቴ፣ ይሄ ሰዓት ደግሞ ለእኔ። ወይኔ መንፈስ ነው እንዴ? የአበባ ማስቀመጫው ለእናቴ ጥሩ ነው፣ ግን እስር ቤት ውስጥ አበባ የሚፈቀድ አይመስለኝም። ማናችሁ እናንተ እንዴ? እኔ ዕቃ ዴሊቨሪ እያረኩ ነበረ። እኛ የመጣነው ከትራት መቆጣጠሪያ ሲሆን የምንሰጠው አገልግሎት ደግሞ መከላከል ነው። ቡብ መኪናውን አዘጋጅ። ዋው በጣም ቆንጆ ነው። ስጦታው ታሽጓል። ወደ ላከው ሰው መልሰን እንመልሰው አይደል? እባካችሁ ልቀቁኝ፣ መተንፈስ አልችልም። እኔ ምንም ስጦታ አልፈልግም። አታስብ፣ ፖሊስ ጣቢያ ብዙ ክፍል አለ፣ እዛ ትተኛለህ። መርማሪ ማሁል እንዴት እንደማመሰግንህ አላውቅም፣ አድነኸኛል። አለቃ እነዚህ ስጦታዎች በከተማው ላሉ የህፃናት ማሳደጊያ ድርጅቶች እንስጥ። እሺ በትክክል። ስለዚህ አለቃ 50% ነጥብ ላግኝ ይችላለሁ? አይቻልም፣ በዚህ ሰዓት 20 ነጥብ ብቻ። ግን ለምን አለቃ? ምክንያቱም 5 ነጥብ ለዞያ ይሰጣታል። እና እንቆቅልሽ አፍቃሪያ ልክ ነኝ አይደለ? እስኪ ዶኩመንት ጻፉ።